ማርከርስ ሊገልጽ አይችልም የሚለው ሁለተኛው ፕሪሚሳችን ነው። እንደ ኮንክሉዥን ስለዚህ የአምላክን ግብርና ንግግር ገንዘቡ የሚያደርግ አካል እሱ አምላክ ነው። ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ንግግርና ትምህርት አስተምሮ ከሆነ እሱ አምላክ ነው ማለት ነው። ይህንን ነው ካቴጎሪካል ሲሎጂዝም ብለን የምንጠራው ማለት ነው። ስለዚህ በዚሁ ኢንፈረንስ ሩል መሰረት ነው የምናወራው። ወገናችን ኢብራሂም 5 ሙግቶችን አቀርብልሃለሁ ማለት ነው። እነዚህ 5 ሙግቶች ይህንን ካቴጎሪካል ሲሎጂዝም የተከተሉ ናቸው። የመጀመሪያው ይህ ነው። ኢየሱስ ክርስቶስ እንደ ያህዌ ይፈርዳል። ወገኖች ኢየሱስ ክርስቶስ እንደ ያህዌ ይፈርዳል ነው እንጂ ያልኩት ይፈርዳል አይደለም። ብዙ ፈራጆች ሊኖሩ ይችላሉ። ሰዎች እንደ ፈራጅ መጽሐፍ ቅዱስ ያስተዋውቃቸዋል። ነገር ግን ኢየሱስ ክርስቶስ የሚፈርደው እንደ ያህዌ ነው እንላለን። ይሄንን ከምንድን ነው የምናመጣው ስንል የማቴዎስ ወንጌል ምዕራፍ 25ን እናያለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ከቅዱሳን መላእክት ሁሉ ጋር በዚያን ጊዜ በክብሩ ዙፋን ይቀመጣል ይለና አሕዛብ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ ይላል። እርስ በርሳቸው ይለያቸዋል። ስለዚህ በጎችን በቀኙ ፍየሎችን በግራው አድርጎ ይፈርድባቸዋል ብሎ መጽሐፍ ቅዱስ ይነግረናል። ይህንን ፍርድ የሚፈርደው በጎችን ከበጎች ፍየሎችን ከበጎች የሚለየውና በፍርድ ጊዜ ይህንን ፍርድ የሚያቀርበው ማን ነው? የሕዝቅኤል ትንቢት ምዕራፍ 34 ቁጥር 17 ላይ እንደምንመለከተው ጌታ እግዚአብሔር እንዲህ ይላል እና እናንተ መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ ብሎ የሚናገረው ያህዌ ብቻ ነው። ስለዚህ ኢየሱስ ክርስቶስ የሚፈርደው እንደማንኛውም ፈራጅ አይደለም፣ እንደ ያህዌ ነው ስንል አዎ በበግና በበግ በፍየልና በፍየል መካከል የሚፈርደው እሱ ያህዌ ከመሆኑ የተነሳ ኢየሱስ ክርስቶስ እንደ ያህዌ ይፈርዳል እንላለን። ነገር ግን ኢብራሂም በዚህ ብቻ እናበቃም። ነገር ግን ያህዌ የሚፈርድበት የፍርድ ክራይቴሪያ አለው። ይህንን የፍርድ ክራይቴሪያ እስቲ እንመልከተው። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ቀጥለን ስናነበው አዎ ንጉሱ በቀኙ ያሉትን ይላል ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ስለዚህማ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል አለ። ደግሞ በግራ የተሰለፉትን አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል አለ። ታዲያ ይህንን ሲላቸው እንዴ የት አግኝተንህ ነው ይህንን የምናደርግልህ ሲሉት ከነዚህ ከታናናሾች መካከል ለአንዱ ያደረጋችሁት ለኔ ያደርጋችሁት ይላቸዋል። ፍየሎቹን ደግሞ ለሱ ያላደረጋችሁት ለኔ ያላደረጋችሁትም ይላቸዋል ብሎ ይናገራል። ስለዚህማ ለድሆች ወይም ደግሞ ለተጠቁ ለታናናሾች የተደረገን ነገር ለሱ እንደተደረገ ቆጥሮ የሚፈርደው ብቸኛው ፈራጅ ራሱ ኢየሱስ ክርስቶስ እንደሆነ ይነገራል። ስለዚህ ይህንን ያህዌ የፍርድ ክራይቴሪያ አድርጎ ይጠቀማል እንጂ የትኛውን ፍጡር ለድሃ የተደረገ ለኔ እንደተደረገ ነው ብሎ የትኛውን ፍጡር ፈራጅ ሲፈርድ አንመለከተውም ማለት ነው። እስቲ እንመልከት። እንደዚህ ይላል መጽሐፈ ምሳሌ ምዕራፍ 19 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል። ስለዚህ ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር ያበድራል። በነገራችን ላይ በሁለተኛው ቤተ መቅደስ ዘመንና በራባይኒክ ጁዳይዝም ዘመን ይህ ንግግር በቀጥታ ለያህዌ ብቻ ሪቴን የተደረገ ነው። ሎት ኦፍ ስኮላርሺፕ አለ። እንግዲህ በውይይት ውስጥ ወገናችን የሚመልሰው ምላሽ እያየን ደግሞ እንቀጥላለን ማለት ነው። ለምሳሌ በሁለተኛው ቤተ መቅደስ ዘመን እንደተጻፈ የምናውቀው ሁለተኛ ሄኖክ ምዕራፍ 44 ቁጥር 2 ላይ እንደዚህ ብሎ ይናገራል። የማንኛውንም ሰው ፊት በንቀት የሚመለከት የጌታ ፊት በንቀት ይመለከታል ይላል። እግዚአብሔር ሲፈርድባችሁ ሌላውን በናቃችሁት ለሌላው ባላደረጋችሁት ልክ ለሱ እንዳላደረጋችሁት ቆጥሮ ይፈርድባችኋል ነው ጉዳዩ። ይህንን ደግሞ አሁንም ሚድራሽ ታናኒም የእስራኤላውያኑ የአይሁዳውያኑን ሰነድ ስንመለከት ተመሳሳይ ነገር እንመለከታለን ማለት ነው። ሚድራሽ ታናኒም 15:9 ላይ እንደዚህ በማለት ይናገራል። ለድሃ ምግብ ስታበሉ እግዚአብሔር ለእርሱ እንዳበላችሁት ይቆጥረዋል ይላል። ስለዚህማ ለድሃ ያበላችሁትን እግዚአብሔር ቆጥሮት ተርቤ አብልታችሁኛል ብሎ ይፈርድላችኋል፣ ወይም ደግሞ ያላበላችሁትን አላበላችሁኝም ብሎ ይፈርድባችኋል። ለይህንን ለያህዌ ብቻ የተጠበቀ የመፍረድ ክራይቴሪያ ኢየሱስ ክርስቶስ ብቻ ሲጠቀምበት እንመለከታለን። ስለዚህ ፈራጆች ሌሎችም አሉ የሚለው አይሰራም። ለምንድን ነው የማይሰራው? አዎ ጌታችን ኢየሱስ ክርስቶስ የያህዌን የፍርድ ክራይቴሪያ እንጂ የፍጡራኑን የፍርድ ክራይቴሪያ አይደለም ተቀብሎ የሚፈርደው ማለት ነው። ሌሎቹን ከውይይቱ ሁለተኛ ፔሪድ ላይ የምናነሳቸው ይሆናል። ሁለተኛው ሙግት ላስቀምጥ። ሁለተኛውስ ምንድነው? ሁለተኛው ደግሞ ይህ ነው። ኢየሱስ ክርስቶስ የአምላክን ስያሜ ተጠቅሟል። አሁን ልብ በል ወገናችን ኢብራሂም፣ ኢየሱስ ክርስቶስ ጌታ ተብሏል ብዬ እየሞገትኩ ስላልሆነ በደንብ እንድትሰማኝ ይፈልጋል። ሌሎችም ጌታ የተባሉ አሉ ብለው ሲያነሱ ተመለከቱ ይሆናል ሙስሊም ወገኖቻችን። ነገር ግን አሁን የአምላክን ስያሜ ተጠቅሟል ስንል አዎ
በብሉይ ኪዳን ያዌ አዶናይ ተብሎ ወይም ደግሞ በሰባው ሊቃናት ልክ እንደ ዘዳግም 3:24 ወይም ደግሞ ልክ እንደ መዝሙረ ዳዊት 109 ያሉት አይነት ኦኬ ደብል ቮኬቲቭ ኪሪ ወይም ደግሞ ጌታ ጌታ ተብሎ የተጠራ እንደዚሁም እንደሚጠራ የተናገረ ኢየሱስ ክርስቶስ ነው እያልን ያለ ነው። ኢየሱስ ጌታ ተብሏል እያልኩ አይደለም። ኢየሱስ ክርስቶስ ግን ጌታ ጌታ የሚለውን የብሉይ ኪዳኑን የሰባው ሊቃናት ለያህዌ ያስቀመጠውን ንግግር እሱ እንደሚጠቀምበት ይናገራል። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም ወይ ይሉኛል ሲል ይህንን ደብል ቮኬቲቭ እየተናገረ ነው ማለት ነው። ይህ ደብል ቮኬቲቭ ደግሞ ኦኬ ኤግዜጀቲካል ጋይድ ቱ ዘ ግሪክ ኒው ቴስታመንት በሚለው መጽሐፋቸው ላይ እና አንድሪያስ ኮንስተንበርገር እንዳስቀመጡት ማለት ነው። ይህ ደብል ቮኬቲቭ ይሉሃል። ይህ ደብል ቮኬቲቭ ኪሪ የሚለው ኦኬ ኢት አፒርስ to the confession of Jesus deity ብለው ያስቀምጡታል። ስለዚህ የኢየሱስ ክርስቶስን መለኮትነት የሚያሳይ ነው ይሄ ደብል ቮኬቲቭ። ኢየሱስ ጌታ ተብሏል ሳይሆን ያልኩ ደብል ቮኬቲቭን ለሰባ ሊቃናት ለያህዌ የተጠራውን ጥሪ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ስለራሱ ሲናገር በዚህ ጥሪ ተጠቅሞበታል እያልኩ ነው ያለሁት። ወደ ሶስተኛው ሙግት ልምጣ። ሶስተኛው ሙግቴ ደግሞ የኢየሱስ ክርስቶስ መገኘት የአምላክ መገኘት ነው የሚል ነው። የኢየሱስ መገኘት በቀጥታ ከያህዌ መገኘት ጋር ተያይዞ ተነግሮ እናገኛለን። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ መካከላቸው እገኛለሁ ይላል። ይህንን የሚለው ማን ነው ትልቁ ጥያቄ። ማን ነው ይህንን የሚለው? እስቲ አሁንም ወደ ቤራኮት እንምጣና ይህንን የሚለው ማን እንደሆነ እንመልከት። ይህንን ስንመለከት ደግሞ ቶራ እየተነበበ ሁለት ወይም ሶስት ሆነው ቢቀመጡ አሉ የበራኮት ጸሐፊያን ማለት ነው። ሁለት ወይም ሶስት ሆነው ቢቀመጡ የያህዌ መገኘት የአምላክ መገኘት በመካከላቸው ይሆናል ብለው ያስቀምጣሉ። እሱ ብቻ አይደለም። አሁንም ደግሞ ፒክሪ አቦት አሁንም እስራኤላውያኑ ኢየሱስን ሲሰሙት ምን እንደሚረዱ እንደዚሁም ኢየሱስ ክርስቶስ ሲናገር ደግሞ ምን እየተናገረ እንደሆነ ስናወራ ማለት ነው። ሁለት ሆነው ቶራ በሚነበብበት ቢገኙ አለ። ሁለት ሆነው ቶራ በሚነበብበት ቢገኙ የያህዌ መገኘት ከነሱ ጋር ይሆናል ብሎ ይናገራል። ስለዚህ የሚያሳየን ምንድነው? የኢየሱስ ክርስቶስ መገኘት በቀጥታ የያህዌ መገኘት ነው የሚለውን ነገር ያስይዘናል ማለት ነው። ኢየሱስ ክርስቶስ በመካከላቸው እገኛለሁ ሲል ለያህዌ የተጠበቀውን ያንን ንግግር እየተናገረ ነው ማለት ነው። አሁንም ቶን ኦፍ ስኮላርሺፕ ማቅረብ እንችላለን። ሁለተኛው ፔሪድ ላይ እንገናኛለን ማለት ነው። ስለዚህ አራተኛውን ሙግት ደግሞ ላቅርብ። አራተኛው ሙግት ደግሞ በብሉይ ኪዳን ነቢያቱን የላከው ማን ነው ለሚለው ጥያቄ የምንሰጠው ምላሽ ነው። በብሉይ ኪዳን ነቢያቱን የላከው ኢየሱስ ክርስቶስ ነው። እንዴት ይሄንን ትላለህ? ይሄው እንደዚህ ነው አምለው። የማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 37 እንደዚህ ብሎ ይናገራል። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ይወደድኳል። ልጆቿን ሊሰበስብ እስራኤልን ሊሰበስብ ከክንፎቹ በታች ሊሰበስብ የሞከረው ሲሰበስብ የነበረው ማን ነው ስንል ዘዳግም ምዕራፍ 32 ላይ ያህዌ ሆኖ እንመለከተዋለን። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው በክንፎቹ ማዘላቸው ብሎ ይናገራል። በብሉይ ኪዳን እስራኤልን ኦኬ በክንፎቹ በታች ሲሸሽግና በክንፎቹ በታች ሲጠብቅ የነበረው ማን ነው ካልን፣ አዎ ያህዌ ነው። ደግሞ ይህንን ኢየሱስ ክርስቶስ ተጠቅሞ እኔ ነበርኩኝ እያለ ይናገራል። ነገር ግን እኔ ብቻ ሳልሆን የምለው አሁንም በሁለተኛው ቤተ መቅደስ ዘመን ይህ ንግግር ለያህዌ ብቻ የተቀመጠ መሆኑን ለማየት የሁለተኛው ቤተ መቅደስ ዘመን ጽሑፍ የሆነውን አሁንም ሁለተኛ ኤስድራስ እንመልከት። ሁለተኛ ኤስድራስ ምዕራፍ 2 ላይ ይህንን እናገኛለን። I gathered you as a hen gathers her brood under her wings በክንፎቿ በታች ዶሮ ጫጩቶቿን እንደምትሰበስብ እንደዛ ጋዘር እያረኳቸው ነበር የሚለው ማን ነው? ያህዌ ነው። የትኛውም ነቢይ የትኛውም ፈራጅ የትኛውም ጠባቂ ይህንን ሊል አልቻለም ከያህዌ በስተቀር። ስለዚህ ኢየሱስ ክርስቶስ ለያህዌ ብቻ ሪቴን የተደረገውን ይህንን ሲናገር ቅድም ባሳየኋችሁ ካቴጎሪካል ሲሎጂዝም መሰረት ማለት ነው። አሁንም ጌታችን ኢየሱስ ክርስቶስ እሱ አምላክ መሆኑን ያህዌ መሆኑን እየተናገረ ነው ማለት ነው። ስለዚህ አምስተኛውን ደግሞ ላስቀምጥ። ይሄንን ስኮላርሺፕ በኋላ ላይ ወገናችን እንግዲህ የሚመልሰውን እያየን ደግሞ እንነግረዋለን ማለት ነው። አምስተኛውን ሐሳብ ደግሞ ላሳይ። አምስተኛው ሐሳብ ደግሞ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል የሚል ነው። ኦኬ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል። አዎ አስተምሮናል። እንዴት ነው ያስተማረን? ይሄው
የሉቃስ ወንጌል ምዕራፍ 14 ላይ ይህንን መመልከት ትችላላችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንም ወደ እኔ የሚመጣ ቢኖር እናትና አባቱን፣ ሚስቱንም፣ ልጆቹንም፣ ወንድሞቹንም፣ እህቶቹንም የራሱን ሕይወት እንኳ ሳይቀር ባይጠላ አለ ደቀ መዝሙሬ ሊሆን አይችልም እያለ ሲናገር እንመለከተዋለን። ይህንን ታዲያ ታላቁ ጂዊሽ ስኮላር ጃኮብ ኒውስነር እንደዚህ በማለት ይተረጉመዋል። ኦኬ In the end, the Master Jesus makes a demand